يوم تبيض وجوههم بقيام إلت كفيل فيتوش የሚነጡበትና ነጭ የሚሆኑበትና وتسود وجوههم كفيل فيتوش ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር ይሄንን يعني يوم القيامه አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ يوم القيامه ማለት ነው ይህ ፊት እንደዚህ የሚሆነው ከዚያስ ምን አለ تبيض وجوه اهل السنه والجماعه የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን وتسود وجوه اهل البدعه والفرقه የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ ማን እንደዛ ያለው አብዱላህ ኢብኑ አባስ ነው قاله ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው በረሱል የተመሰከረለት ነው ሁለተኛ ማስረጃ መጣው ከዚያ በኋላ ደግሞ ስናልፍ አላህ Subhanahu Wa Ta'ala اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው እስልምናን ደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን ከሰሃቦች መሐከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መሐከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው ምክንያቱም ነብዩ ነበሩ እኛም እንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው ስለዚህ የቁርአንን ነገር በዚህ ልጨርስ ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ ግን ጊዜው አይበቃኝም በዚህ ጨርሼ ልውጣ ወደ ሐዲስ ደግሞ እንግባ ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ صحيح البخاري 6849ኛው ሐዲስ ምን ይላል عمرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ ان احسن الحديث كتاب الله ከሁሉም የተሻለው ንግግር የአላህ ቃል ነው የአላህ ንግግር ነው ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው واحسن الهدي በላጩ ደግሞ መመራትም هدي محمد صلى الله عليه وسلم يا نبي محمد صلى الله عليه وسلم ምሬት መንገድ ነው እሳቸው ያሰማሩት መንገድ ከሁሉም በላጭ ነው ያ ማለትም ደግሞ ከሐዲስ የመጣው ማለት ነው وشر الامور ከነገሮች መሐከል በጣም መጥፎ የሚባለው ምንድነው محدثاتها መጤ ነገሮች ናቸው አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም وانما توعدون لآت وما انتم بمعجزين ብለው ጨረሱት